وهكذا በኢማንና በተቅዋ በእስቲቃማ የኖረ ሰው ሲሞት በዛ መልኩ ነው የሚሞተው። ነፍስ ያውቀስ ብላ ነው የምትወጣው። ወንጀል ሲሰራና አላህን ሲያስቆጣ የቆየ ሰው በሚሞትበት ጊዜ ጋቢህን ወይም ደግሞ ሹራብህን አጥበኸው ግራር ዛፍ ታውቃላችሁ አይደል? ምን አለ ላዩ ላይ እሾህ አለ። ጋቢህን ካጠብከው በኋላ ወይም ደግሞ የብርድ ሹራብህን ካጠብከው በኋላ ወዲያውኑ እዛ ላይ ዘርግፈህ አስተተኸው አይ ይሄ ቦታ አይሆንም ላንሳው ብትል አይነሳም። ተበጣጥሶ ተነጫጭቶ እንጂ በወንጀልና አላህን በማስቆጣት የቆየ ሰውም ነፍሱ ስትወጣ በዛ መልኩ ነው። መላእክቶች ነው ውጭ ይሏታል፣ እሷ አልወጣም ትላለች። ሰውነቱ ላይ በሙሉ ትሰራጫለች። يضربون وجوههم وأدبارهم ፊት ግንባራቸውን የመቱ ጀርባቸውን የመቱ ነው ውጭ ወደ አላህ ቁጣ ያሉ ጎተታው ያወጣታል። ስጋቱ ከዚህ ይጀምራል። ዲኑ ላይ ቀጥ ያለ ሰው ግን እንዲህ አይነት ስቃይ የማይደርስበትም ከሞተ በኋላም ደግሞ አብሽር ጀነት አለልህ ነው የሚባለው። ይሄን ለማግኘት ዲን ላይ መጽናት መጠንከር ያስፈልጋል። መጠንከርና መበርታት እንችል ዘንድ የሚያግዙ ወሳኝ ነጥቦች አሉ። አንደኛው ዱዓ ማድረግ ነው። ዲን ላይ ቀጥ ለማለት የሚያግዙ የሚረዱ ነገሮች አሉ። አንደኛው ዱዓ ማድረግ፣ ያ አላህ ዲን ላይ ቀጥ እንድል አድርገኝ፣ እስቲቃማን ስጠኝ፣ ሐራም መሆኑን ካወቅኩኝ አንድን ነገር ሁሌም እንድተወው፣ ዋጅብ መሆኑን ካወቅኩኝ ሁሌም እንድሰራው አንተ አቅሙን ስጠኝ፣ አግራለኝ ልንል ይገባናል። ይሄን ሶላት ላይ ሁሌ እንተገብረዋለን፣ ነገር ግን በምላሳችን ብቻ። ኢህዲነ ሲራጠል ሙስተቂም ማለት ቀጥ ያለውን መንገድ ምራኝ፣ እዛ ላይም ማጽናኝ፣ እዛ ላይም ጉዞዬን ያማረ አድርግልኝ ማለት ነው። ግን እኛ አናውቀው፣ አስበን ነይተን አይደለም የምንለው። ሌላ እስቲቃማ እንዲኖረን አጋዥ ከሆኑ ነገሮች መሃል አንዱ ዱዓ ነው። ዱዓ ልናበዛ ይገባናል። ኢህዲነ ሲራጠል ሙስተቂም ስንልም ኢህዲነ ሲራጠል ሙስተቂም ማለት ምን ማለት እንደሆነ ጠንቅቀን አውቀን ሊሆን ይገባዋል። በሁለተኛ ደረጃ ለእስቲቃማ የሚያግዘው ጓደኛ መምረጥ ነው። ጥሩና ዲኑ ላይ ቀጥ ያለ ጓደኛ ያለው ሰው እሱም ቀጥ ይላል። ዲኑ ላይ ግዴለሽ የሆነ ጓደኛ ያለው ሰው ዲኑ ላይ ግዴለሽ ይሆናል። አሷሂቡ ሳሂብ ተብሏል። ጓደኛ ይጎትታል። የመስጂድ ሰው ከሆነ ጓደኛ ወደ መስጂድ ይጎትታል። የሜዳና የኸምር ቤት የሺሻ ቤት የጫት ቤት ከሆነ ጓደኛ ወደዛ ይጎትታል። عن المرء لا تسأل وسل عن قرينه وكل قرين بالمقارن يقتدي أقلي ማን ነው ብለህ ስለሱ ማንነት አትጠይቅ፣ ጓደኛው ማን ነው በል። ምክንያቱም ሰው የሚመስለው ማን ነው? ጓደኛው ነው የሚመስለው። ስለዚህ ዲኑ ላይ ቀጥ ማለት የሚፈልግ ሰው ቀጥ ያለ ጓደኛ ሊኖረው ይገባል። ቀጥ ያለች ጓደኛ ልትኖራት ይገባል። ጥሩ ጓደኛን መያዝ ዱንያዊም አኺራዊም ብዙ ጥቅም አለው። ምንም ጥቅም ባይኖረው ከጥሩ ጓደኞች ጋር በምንሆንበት ጊዜ ወንጀል ከመስራት መታቀባችን ብቻ በቂና በቂ። ከጥሩ ጓደኛ ጋር መሆን፣ ከጥሩ ሰው ጋር መሆን ዱንያዊ አኺራዊ ብዙ ጠቀሜታዎች አሉት። ምንም እንኳን ጥቅም ባይኖረው ከጥሩ አላህን ከሚፈራ ጓደኛ ጋር መዋል ከሱ ጋር በምንሆንበት ጊዜ ከወንጀል ጠርተን መኖራችን ብቻ በቂ ነበር። ጥሩ ጓደኛ መያዝ ትልቁ ጠቀሜታው ጀነት ላይ ማዕረግህ ከፍ እንዲል፣ የተወሰነ ቅጣት ኖሮብህ እሳት ገብተህ ከሆነ ከእሳት እንድትወጣ ያደርጋል። የጥሩ ጓደኛ ዝቅተኛው ጠቀሜታው ከሱ ጋር ስትሆን ወንጀል አሰራ፣ አላህ የሚፈራ ዲን የሚከለክለውን ነገር የሚከለከል ሰውን ጓደኛ ካደረግ ከሱ ጋር ስትሆን ወንጀል አሰራ። ወንጀሉን ከሰራ ጥሎ ይሄዳል፣ ጓደኛ አይሆንም ማለት ነው። ስለዚህ ይሄን ፈርተህ እንኳ እሱ ሲወጣ ወደ ወንጀሉ ልትመለስ ቢሆንም ብዙ ሰዎች ጋር ስንገባ ምናየው ነው። እገሌ መጣ አጥፉት ቴሌቪዥኑን ላሉ ሰዎች ሱብሃንአላህ፣ እገሌ መጣ ሒጃብሽን አድርጊ። ብዙ ሴቶች አህዋላቸው ሐቂቃ ያሳዝናል። ዲን አለው ወይም ደግሞ የዲን ሰው ነው ወንጀል አይወድም የሚሉት ሰው ሲመጡ ሻሻቸውን ይፈልጋሉ። አንዳንዴ እዚህም ጋር ኖሮ ለምዶባቸዋል፣ ይፈልጉታል። እነዚህ ያደርጋል። ሒጃቡ የተደረገው ለአላህ አይደለም። ይህ እንዳለ ሆኖ ጥሩን ሰው ማየታቸው ብቻ ሒጃባቸውን እንዲፈልጉ ማድረጉ ከጥሩ ሰው ጋር የመዋልን ጠቀሜታ በግልጽ ያሳያል። አባታቸው ጥሩ ቢሆን ወንድማቸው ጥሩ ቢሆን ሁሌ ተከታትሎ ሒጃብ አድርግ ቢላት ሴት አይጨብጥም ሴት አይም የሚሉት አይነት ሰው ሲመጣ ብቻ አልነበረም ሻሹ የምትፈልገው ጀልባቡ የምትፈልገው። አከዛ ገሌ መጣ ብለው ዘፈን የሚያጠፉ ቆሻሻ ፊልም የሚያጠፉ ሰዎች አሉ። ይሄ ጥሩ ጓደኛ ጥሩ ዘመድ ካንተ ቅርብ የመሆን አንዱ ዱንያዊ ጠቀሜታ ነው። ለደቂቃዎች እንኳን ወንጀል ማቆም ለአንተ ትርፍ ነው፣ ከሳራ አይደለም። እሱ ባይመጣ ለደቂቃዎች እንኳን አለማቆምህ አኺራ ላይ መላእክቶች ይመዘግቡብሃል፣ ትጠየቅበታለህ ማለት ነው።
ሁሌ ከጥሩ ሰው የሚውልሳ ሁሌም ትርፋማ ነው። የዝቅተኛው የአዱንያ ትርፉ ሲሆን አኺራ ላይ ጥሩ ጓደኛ ያለው ሰው من كان ذا حميم ينجي من الجحيم ተብሏል። ለአላህ ብሎ ከልቡ የሚወደው ወዳጅ ያለው ሰው ينجي من الجحيم ከጀሂም ከጀሃነም እሳት ያድነዋል ተብሏል በአላህ ፈቃድ። አላህን የሚወድ አላህን የሚፈራ እውነተኛ ትክክለኛ ተቂ ነቂ የሆነን ሰው ወዳጅ አድርጎ የያዘ ሰው አኺራ ላይ ሲሄድ የሱ ደረጃ ጀነት ላይ ዝቅ ያለ ቢሆን አሊያ ደግሞ አንዳንድ ጥፋቶች ኖረውበት ከሽርክ ኩፍር ውጪ የተወሰነ ጊዜ እሳት ተቀጥቶ ይውጣ ተብሎ ተወስኖበት እሳት ቢገባ ዱንያ ላይ ይወደው የነበረው የአላህ ባሪያ ጀነት ላይ ቢያጣው ያ ረብ እነ ሊ ሷሂበን እኔ ወዳጅ አለኝ ዱንያ ላይ አብሬው ስሰግድ አብሬው ስበላ የነበረ ለአላህ ብዬ የምወደው እዚህ ጋር ደስታዬ ሙሉ ሊሆን የሚችለው እሱን እዚህ ጋር ሳየው ነው አምጣልኝ ያ ረብ ብሎ ይጠይቃል አሉ ነብዩ ሰለላሁ ዐለይሂ ወሰለም። አላህ ለዚህ ለተከበረው ባሪያው ሲል ደረጃው ጀነት ውስጥ ዝቅ ያለ ከሆነ ከፍ እንዲል ያደርገዋል። እሳት ውስጥ እንዲቀጣ ተወስኖበት ከነበረም የቅጣት ጊዜውን ሳይጨርስ ወጥቶ እንዲመጣ ያደርገዋል። ለዚህም ነው የጀሃነም ሰዎች فما لنا من شافعين ولا صديق حميم የሚሉት እንደኛ እዚህ እሳት ውስጥ ስንቃጠል መቆየታችን ነው። فما لنا من شافعين ከአላህ የሚያስታርቀን አማላጅ የለንም ولا صديق حميم የልብ ወዳጅም የለንም አላህ ዘንድ ቦታ ያለው ሙእሚን የሆነ ከልቤ መወደው ከልቡ የሚወደኝ ጓደኛ ቢኖረኝ ከሳት ወጣ ነበር ይላል። ስለዚህ الحسن البصري استكثروا من الاصحاب ጥሩ ጓደኛ ነው መያዝ አብዙ የቂያም ቀን ይጠቅማችኋል ይሉ ነበር። ጥሩ ጓደኛን መያዝ አብዙ የቂያም ቀን ይጠቅማችኋል ይሉ ነበር። አኺራ ላይ ይሄ ጠቀሜታ አለው ጥሩ ጓደኛን መያዝ። ዱንያ ላይ ወደ መጥፎ ቦታ እንዳትሄድ ይከለክላል። ወደ ጥሩ ቦታ ይጋብዛል። ና ቁርአን እንቅራ፣ ና ዚክር እንበል በሚቻለው መልኩ በሱናው መልኩ፣ ና ዒልም እንማር፣ ና ጀናዛ አለ ሄደን እንስገድ እያለ ይጋብዛል ለኸይር ነገር ማለት። ለዚህ ነው ከደጋ ቀደምቶች መሃል አንዱ አልሐምዱሊላህ الذي لم يجعل اصحابي يقولون تعال نشرب الخمر تعال نرقص ነበር። ጓደኞቼን አልሐምዱሊላህ እንደው ና ኸምር እንጠጣ ና እንጨፍር የሚል ጓደኛን ያልሰጠኝ ጌታ አላህ ይመስገና። ስንትና ስንት ሰዎች መስጂድ መግባት አምስት ወቅት ሶላትን በጀማዓ መስገድ አደብ ጥሩ ጸባይ ያለው ሰው መሆን እየፈለጉ ጓደኛቸው ጎረቤታቸው ወደ ኋላ የሚወትታቸው ልብሳቸውን በሱና መሰረት መልበስ የሚፈልጉ ጺማቸውን ማሳደግ የሚፈልጉ አሉ። እዛ እኛ በር ያሉት ስራ ፈቶች ድንጋይዋ ላይ የሚቀመጡት ሳልፍ ያሾፉብኛል ብሎ ጺሙን ያረግፋል፣ ልብሱን የመንገድ መወልወያ ያደርጋል። ነሰላህ ሰላም ወላፊያ። የቂያም ቀን እነዚህ ሁሉ አይጠቅሙም። አይደለም እነዚህ ተራ የመንገድ ወረኞች ስራ ፈቶች ቀርቶ አባት እናት ሊጠቅም አይችልም ካላመንክ። يوم يفر المرء من أخيه وأمه وأبيه وصاحبته وبنيه لكل امرئ منهم يومئذ شأن ولا አባት ለልጁ ሚስት ለባሏ ዘመድ ለዘመዱ ወንድም ለወንድሙ ማንም ለማንም አይጠቅምም። ያን إلا من أتى الله بقلب سليم إلا الذين آمنوا واتبعتهم ذريتهم بإيمان تلحق بهم ذريتهم አምነው መልካም ስራ ሰርተው ልጆቻቸው ዘመዶቻቸውም በኢማን በመልካም ስራ መንገድ ላይ የተከተሏቸው ከሆኑ አኺራ ላይ ደረጃቸው ቢበላለጥም ከላይ ላሉት ተብሎ ከፍ ይደረጋል። አባትና ልጅ ሙእሚኖች ከሆኑ ኢማን ላይ ከሞቱ የልጅ ደረጃው ከፍ ካለ የአባት ዝቅ ካለ ወይም የአባት ከፍ ብሎ የልጅ ዝቅ ካለ ቤተሰብን ለመሰብሰብ በማለት አላህ ዝቅ ያሉትን ከፍ ያደርጋቸዋል። ላኪን በኢማን መንገድ ላይ ወላጆችን ከፊት የሄዱትን ካልተከተሉ እነዚያ እሳት እንዲገቡ ይደረጋሉ። የት ሄደ ተብሎ ሲጠየቁ فأمه هاوية ይባላል። እሱ እናቱ ጀነት አይደለችም ጀሃነም ናት ፈልጉት እዛ ይባል። ከኛ በፊት አኺራ የሄዱ ሰዎች በሙሉ ይተዋወቃሉ። እኛ እዚህ አካላችን ተገናኝቶ እንደምንጠያየቀው የጠፍተህ ነው ቆየኸው ስንት ቀን ሆነ ከተገናኘን በጣም እኮ ቆየህ ብለን እንደምንጠያየቀው ሁሉ የሙእሚኖች ሩህ አኺራ ላይ ተገናኝቶ ይጠያየቃል። ልክ እዚህ ከኛ በአካል ሲለይ አኺራ ቀድሞ ከሄዱ አማኞች ጋር ይገናኛል። ሩሃቸው ሙእሚኖች ይገናኛል፣ ይዝናናሉ፣ ይጽናናሉ ከአካላቸው ጋር ተገናኝቶ ጀነት እስኪገቡ ድረስ ማለት። እዚህ ዛሬ ዱንያ ላይ ጥሩ ጓደኛን የያዘ ሰው እስቲቃማ ላይ ዲን ላይ ቀጥ ማለት ይችላል። መጥፎ ጓደኛን ራቀው። ዛሬ ካራኩ የቂያም ቀን ከጭንቅላት አይወርድም እሱን ያሳሳተኛል። መጥፎ ስራ አይቶ ዝም ያለኝ እሱ ነው ይላል። ረሱል ደግሞ ሐዲስ ላይ መጥፎ ነገር ያየ ይናገር
በእጁ ያስወግድ ያልቻለ በልቡ ይጥላ ብሏል። በልብ ተልተህ እዛው ቁጭ ማለት የለብህም። እሱ መጠጡን ይጠጣ እኔ ውሃ ጠጣለሁ አይባልም። እሱ መጠጡን ይጠጣ እኔ ለስላሳ ጠጣለሁ አይባልም። መጠጥ የሚጠጣ ጓደኛ ሊኖር አይገባም። አቡ ዳውድ ሌሎች መዘገቡት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ላ ቱሳሂብ ኢላ ሙእሚና ወላ ያእኩሉ ጠዓመከ ኢላ ሙእሚኑን ብላ አላህ የሚፈራ ሰው እንጂ ጓደኛ አታድርግ። ቤትህን የጠራህ ምግብ አትጋብዝ ሙእሚንን እንጂ ብላ ነብዩ ሰለላሁ ዐለይሂ ወሰለም። ካፍርን አታብላ ማለት አይደለም። በመርዳት መልኩ በመመገብ መልኩ መግብ። ለከን የልብ ወዳጅህ አድርግ። ከሱ ጋር ስትቀመጥ ደስታ የሚሰማ ሆኖ ሙእሚንን እንጂ ልትጋብዝ አይገባም። ሙእሚንን እንጂ ወዳጅ ልታደርግ አይገባም። በስራ ከካፍር ጋር ከፋጅር ጋር ከፋሲቅ ጋር ልትገናኝ ትችላል። መሸጥ መለወጥ መገበያየት ማህበራዊ ኑሮ ራሱን የቻለ ነው። ላኪን ወዳጄ በላህ የምትናፍቀው ካላገኘሁት ምትል ምስጢርህ የምትነግረው ወዳጅህ ሊሆን የሚገባው ማን ብቻ ነው? ሙእሚን ብቻ። ሌሎች በሽታዎች በመነካካት በመቀራረብ አይተላለፉም። የወንጀል በሽታ ግን በመቀራረብ ይተላለፋል። ሁሌ ሲጋራ ከሚያጨስ ሰው ጋር ቁጭ ካልክ በሂደት አጫሽቶናል። አጫሽ እንኳን ባትሆን ለሲጋራ የነበረ ጥላቻ እየቀነሰ ይሄዳል። ኸምሩም እንደዚሁ ሪባውም እንደዚሁ ማለት ነው። ሌላው ሶስተኛ ደረጃ ያለው የእስቲቃማ አጋዥ ነገር ዒልምን መማር፣ እውቀትን መጨመር፣ ሙሐደራን ማድመጥን፣ ከዑለሞች መጠጋት። በዚህ ዙሪያ ቅድም ስገባ ብዙ ነገር እየተባለ እንደነበረ ሰምቻለሁና የምለው የለም። ወላኪን አንድ ነገር ብቻ ማከል እፈልጋለሁ። ይኸውም ዒልም ማለት ዒባዳ እንደሆነ፣ ሶላት እንደሆነ፣ ጾም እንደሆነ፣ ሐጅ እንደሆነ፣ ዘካ እንደሆነ አውቀን ልንማር ይገባናል። ብዙ ሰዎች የሚማሩት እንደዚሁ ለማወቅ ብቻ ነው። ዒባዳ ነው ወደ አላህ የሚያቃርብ አጅርን የሚያሰጥ ብለው ነይተው ንያቸውን አስተካክለው የሚማሩ እጅግ በጣም ጥቂቶች ናቸው። ሊጠቅምና ጽናት ሊሰጥ የሚችለው ዒልም ተነይተውበት ዒባዳ መሆኑ ታውቆ ሶላት ነው፣ ዘካ ነው፣ ሐጅ ነው ተብሎ የሚወሰድ እውቀት ነው። ዒልምን መማራችን ከእስቲቃማ ጋር ምን አገናኘው ያልክ እንደሆነ ብዙ ዒልምና እስቲቃማን የሚያገናኙ ነገሮች አሉ። አንደኛ ዒልምን በትክክል ለማግኘት ፕሮግራም ማውጣት ያስፈልጋል። ጊዜ መስጠት ያስፈልጋል። ጊዜውን ጠብቆ ዒልም የሚሰጥበት ሰዓት ላይ የተገኘ ሰው ሌሎች ነገሮችም ላይ ራሱን መቆጣጠር በፕሮግራም መማራት ይችላል ማለት ነው። ሁለተኛ ዒልምን በሰማህ ቁጥር ኢማንህ ይጨምራል። ለኸይር ነገር ያለ ፍላጎት ይጨምራል። ወንጀልን ትጠላለህ። ለወንጀል ያለህ ጥላቻ ይጨምራል። በሶስተኛ ደረጃ ዒልም ቦታ ላይ የምታገኛቸው ሰዎች አኼራን የሚያስታውሱ ሰዎች ናቸው። ብዙ ጊዜ የተሰበሰቡት ለመሸጥ ለመለወጥ፣ ስለ ዘር ሐረግ ለማውራት አይደለም፣ ስለ ፖለቲካ ለማውራት አይደለም። የተሰበሰቡት ቃለ አላሁ ቃለ ረሱሉላህ ሊሉ። ቃለ አላህ ቃለ ረሱሉላህ ማለት ልብን ያስደነግጣል። ኢማናችን እንዲጨምር አኼራ እንድናስታውስ ያደርጋል። ከዚህ ዒልም ቦታ ላይ የምታያቸው ሰዎች ለእስቲቃማ ያነሳሱሃል፣ ይገፋፉሃል። በሶስተኛ ደረጃ ለዕልም መሰጠው ጊዜ ሌላ ወንጀል ላይ እንዳያልፍ ያደርጋል። ዕልም መማርህ ያስርሃል። ለዕልም መሰጠው ጊዜ ወደ ሌላ ቦታ እንዳትሄድ በወንጀል እንዳታሳልፈው ያደርጋል። ስለዚህ ዕልምን የሚማር ሰው ከዕለት ዕለት ኢማኑ የጨመረ አሕዋሉ ያማረ የተስተካከለ ነው የሚሄደው። ላኪን ዕልሙን ስንማር አደቡን ከጠበቅንለት ነው። የዒባዳ ዕልም መሆኑን አውቀን ከተማርን አማ እንደዚሁ ዝም ብሎ ክታብና እርሳስ የያዙ መመላለስ እስቲቃማን አይሰጥም። እንደውም ይበልጥ ቀልብ ያደርጋል። የዕልምን ዓላማ ሳያውቁ፣ የዕልምን ደረጃ ሳያውቁ፣ የዕልምን አደብ ሳይጠብቁ ዝም ብሎ እርሳስና ደፍተር ይዞ መመላለስ፣ በተማሩት አለመስራት፣ የተከለከሉትን አለመከልከል፣ የተማሪን አደብ አለመላበስ፣ የዕልምን ክብር አለመጠበቅ ይበልጥ ቀልብ ያደርቃል፣ ያሰንፋል እንጂ ጠንካራ ሙስሊም ሙስተቂም ሊያደርግ አይችልም። መጀመሪያ እሳት የምትለኮሰው ሶስት አይነት ሰዎች ላይ ነው። አንደኛው ቁርአንን የቀራ ነው፣ ነገር ግን ቁርአኑን የቀራው ቀርቷል እንዲባል ስለሆነ አንተ የምትቀራው ለራስህ ለነፍስህ ቀራው እንድትል ከሆነ ወይም ደግሞ ቀርቷል ቀርታለች ሐፊዝ ነው ሐፊዝ ናት እንዲባል ተፈልጎ ከሆነ ዕልሙ ቀልባችን ውስጥ ስራን አይሰራም። ዕልሙ ቀልባችን ውስጥ ስራውን አይሰራም። ዕልም የሚፈልገው ራሱ አይደለም። ዕልም ከሱ ላይ ያለው ፍሬ ነው የሚፈልገው። የዕልም ፍሬው አመል ነው፣ ስራ ተግባር ነው።
وعالم بعلمه لم يعملا معذب من قبل عباد الوثن የተባለው ለዚህ እውቀት ኖሮት ያወቀ የሚያጠፋ ታቦት አምላኪዎች ከመቀጣታቸው በፊት ቀድሞ የሚቀጣው እርሱ ነው ተብሏል። ዕልም ኖሮት በዕልሙ የማይሰራ ያወቀ የሚያጠፋ ታቦት አምላኪዎች ከመቀጣታቸው በፊት የሚቀጣው እርሱ ነው ተብሏል። ስለዚህ ዕልምን ለንማር የምንማረው ጽናትን ለማግኘት እንደሆነ ልናስብ ልናቅ ይገባናል። ባለንበት ጊዜ የዕልም መስመር መንገድ በጣም በመቅለሉና ከድሮ በመቀየሩ የመጣ ሰዎች ለዕልም ያላቸው ክብር እየቀነሰ ነው። ዕልምን ልናከብረው ይገባናል። ዕልም የሚጠቅመን እስካከበርነው ድረስ ብቻ ነው። ካላከበርነው ዕልም ሊያከብረን ሊያስከብረን አይችልም። ዕልምን እየተማርክ ሐዲስ እየሰማህ ክታብ እየቀራሽ ማስቲካ ልታማዥግ አይገባም። ከዕልም አደብ ጋር አይሄድም። ዕልምን እየተማርክ ሙሐደራን እየሰማሽ ጥግ ላይ ቁጭ ብለህ ግርግዳ ተደግፈህ ልታንቀላፋ አይገባም። ዕልምን እየተማር ሞባይል ልንጎረጎር አይገባም። ዌብሳይት፣ ሶሻል ሚዲያ ስንት ኮተት ያለበትን አቅላችንን ለሱ አሳልፈን ልንሰጥ አይገባም። ዕልምን እስካላከበርነው አያከብረንም። ወከዛልክ ባለንበት ጊዜ ብዙ ሰዎች በርቀት ነው የሚማሩት። ሞባይላቸው ላይ፣ ኮምፒውተራቸው ላይ፣ አይፓዳቸው ላይ ነው የሚማሩት። እየተማሩ ቁርአኑ ተከፍቶ ሐዲሱ ተከፍቶ ሙሐደራው ተከፍቶ ቴሌቪዥን የሚያዩ ሰዎች አሉ፣ ወሬ የሚያወጉ ሰዎች አሉ። አረ ጭራሽ ሁሉ ፈትዋ ሲጠይቁ በኤርፎን ሐዲስ እየሰማው ሽንት ቤት ገብቼ ስራ መስራት እችላለሁ ማጽዳት እችላለሁ የሚሉ ሁሉ አሉ። ደጋ ቀደምቶች የረሱልን ሐዲስ ከመናገራቸው በፊት ውብ ልብሳቸውን ለብሰው ሽቶ ተቀብተው መፋቂያ ተጠቅመው አምረው ነበር የሚወጡት። ቤተሰቦቻቸው የት ሊሄዱ ነው ይሁሉ ሲሏቸው ረሱል ጋር ነበር የሚለው ሰለላሁ ዐለይሂ ወሰለም። ረሱል ምን ዘመን ድሮ ነው የሞቱት። ላኪን የረሱልን ሐዲስ ሊሰሙ ሊያሰሙ ሲሄዱ ሙሽራ ሆነው ነበር የሚወጡት ከቤት። ዕልምን ባከበርነው ቁጥር ያከብረናል፣ ልባችን ውስጥ ስራውን ይሰራል። ዕልምን ቸላ ካልነው ከናቅነው ስንሰማው ያንቀላፋን ከሆነ ስንሰማው በአካላችን ብቻ ከሆነ ዕልም አይቀየረንም። ለዚህ ነው ብዙ ሰዎች ስንት ሙሐደራ ሰምተዋል ቢባሉ ሐራ አላቀውም ወደ ሱና ከመጣው ጊዜ ጀምሮ እየሰማው ነው አላል። طيب እስቲ የት አለ ምልክቱ? ምላስህ ያው ነው አደባል ያዘ፣ አይንህ ያው ነው አደባል ያዘ። ሌላ አትሰግድ፣ ለዘመዶችህ ፍቅር ክብር የለህም። ያ ሁሉ የሰማኸው ተጽዕኖ ያሳደረው ፊትህና እግርህ ላይ ብቻ መሆን የለበትም። አንድ ብለህ ከዛ ጀመር። ሌሎችም ለሰዎችም ጥሩ ሁን። ሌላ ተነስ ስገድ፣ ዝምድናን ቀጥል፣ በአቅም ሰደቃ ስጥ፣ ንግድ ላይ እውነተኛ ሁን። ሴቷም እንደዚሁ ኒቃብ አድርጋ ከሷ ማይጠበቅን ነገር ልታደርግ፣ ከከተማ ስትወጣ ማታቀበት ቦታ ላይ ስትሆን ኒቃቧን ልትገልጥ፣ ሒጃብ አድርጋ ኒቃብ ካረገች ሴት ማይጠበቅን ነገር በማድረግ የሰውን ዕቃ ወስዳ ተውሳ መመለስን በመተው አጅነቢ ከሆነ ወንድ ጋር አጉል ቀልድ በመቀለድ የራሷንም ክብር የሒጃብንም ክብር ሒጃብ የሚያደርጉ ሰዎችንም ስም ልታስተፋ አይገባም። የዚህ ሁሉ ሰበቡ ምንድነው? ዕልምን ስንማር እውቀትን ስንቀስም መንገዱን መስመሩን በጠበቀ መልኩ አለመማራችን ነው። ትንሽ ተምረው ራሳቸውን ሰማይ ይሰቅላሉ፣ ሁሉን ያወቁ ይመስላቸዋል፣ ሌሎችን ይንቃሉ። እስማዕ ያ አኺ እስማዕ ያ ኡኽቲ፣ ከውጫዊ ወንጀሎች ይልቅ አላህ ዘንድ ይበልጥ የሚያስወቅሱት የውስጥ ወንጀሎች ናቸው። እኔ ጺሜን አሳድጌያለሁ፣ ኒቃብ ሒጃብ አድርጌያለሁ እያሉ እየኮሩ ሰውን የሚመቀኙ ከሆነ ለሰው ሸርን የሚያስቡ ከሆነ ይህ ወንጀል ከውጫዊ ወንጀሎች የከፋን። እንዲህ አይነት ችግሮችን ዕልማችን ሊቀርፍልን ካልቻለ ሌሎችን ችግሮች ሊቀርፍ አይችልምና ዕልምን በአግባቡ በአደብ ልንማር ይገባናል። ዕልምን በአግባቡ የተማረ ሰው ኢስቲቃማን ጽናትን አላህ ያድለዋል። ለኔም ለናንተም አላህ ተባረከ ወተዓላ استقاما يعدلا. أسأل الله بمنه وكرمه أن يجعلني وإياكم من الذين قالوا ربنا الله ثم استقاموا وتتنزل عليهم الملائكة بألا خوف عليهم ولا هم يحزنون، إنه على كل شيء قدير. والله أعلم. والسلام عليكم ورحمة الله وبركاته.